በቃ እኔ ከዚህ በኋላ ላምንህ አልችልም እንለያይ ያልኩ ነው። አንተ ደግሞ እየሰማኸኝ አይደለም። ሙሽ ያወቀች አላወቀች እያልን ከዚህ በኋላ መደባበቅ የለብንም። ባንቺ ሳይዶኝ ለመረዳት እየሞከርኩ ነው። አንቺ ላለማጣት በጣም እየሞከርኩኝ ነው አይደል? እኔ እናንተ በቃ እዚህ ጋር ማቆም አለብን፣ መለያየት አለብን። ለቤተሰቦቻችን በሰላም እንናገርና እንለያይ ነው እያልኩ ያለሁት። እኔ አንተን የመረዳት ሆነ የማመን ግዴታ የለብኝም ብሩኬ፣ እውነት ስነግርህ እንዴ በቃ የተፈጠረው ነገር ተፈጥሯል እኮ ነው የምትረጂኝ። አንቺ ካልተረዳሽኝ ታዲያ ማመቱ እንዲረዳኝ ነው። ጥሩ ጊዜያቶችንም አስብ እኮ እሱን ካሰብሽ ለምን አትይም? አልፈልግም። የግድ ጥሩ ጊዜ አሳለፍንና ግዴታ በዛ ጥሩ ነገር ታስሬ መኖር አልፈልግም። ከችግር ውስጥ በገባ ቁጥር እኔ ካንተ ጋር ችግር ውስጥ የምዘፈቅበት ምንም ምክንያት የለኝም። እና እሷ በቃ ከዚህ በኋላ አብረን የምንቀጥል ሰዎች አይደለንም። በቃ ብዙ ተስፋ ያለኝ አይደለንም ብለህ ተናገርልኝ። በቃ እኔ እረፍት ላግኝ። እርግጠኛ ነሽ በዚህ ውሳኔ ላይ መድረስ አለብን። በቃ እኮ ሃይሚ መወሰን ያለባችሁ እኮ ታዲያ መለያየቱ ላይ አይደለም። ለአብራችሁ ሆናችሁ ነገሩን ማስተካከል እንጂ የየራሳችንን ህይወት እንኖር። በቃ አንቺ ልጅ ሞኝ ነሽ። ሞኝ አይደለሁም፣ በጣም ብልህ ነኝ። ነገን ለማስተካከል እየሞከርኩ ነው። ሰላም ዩቲዩብ እንዴት ናችሁ? ዛሬ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ በጣም የሚገርም ነው። ሙሽዬ ጋር የደወሉ ያለው ነገር መለያየታችን ይፋ መውጣት አለባት፣ ሙሽዬም ማወቅ አለባት እየተባለ ይገኛል። አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ላይክ ሼር ማድረጋችሁንም እንዳትረሱ፣ በቃ እንዳትረሱ። ዛሬ በጣም ኤነርጂ ፉል ሆኜ ነው ማወራው ለእናንተ ሰዓት ስለሌለኝ በደንብ እያወራሁ በአጭር እያረኩኝ ለእናንተ ማቀርብላችሁ እኔ እሆናለሁ። ያ ግን የሚሆነው ሰብስክራይብ ማድረጋችሁን ስትቀጥሉ ነው ማለት ነውና ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ቪዲዮ በጣም የሚገርም ነው። አብረን ተከታትለን ደርሰንበት ሁሉን ነገር ቼክ አድርገን እንመለሳለን። የትም እንዳትሄዱ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ሌትስ ጎ። ወደ ሶሻሉ ትቻለሽ በቃ አንድ ላይ እንሁን ስላልኩኝ ነው ሁሉም እንዲህ መተሽ ምትወጪ። ለምን ነካትኛለሽ? እንደዚህ የቴና መሰቃቅለው የቴና ሽታ በማይመለከተኝ ነገር እኔ ሁሉ ጊዜ አላደረኩም እያልኩ አደርጋል እያልሽኝ አንቺም እየገፋሽኝ ሁሉም ሰው እየገፋኝ እንኳን እኮ ታግሼ ቁጭ ያልኩት ስለምወድሽ ነው። ገብቶሻል አይደል? ይሁን ብዬ ቢገባህ ለምን ነካት አይደለም የተባልከው። እኔን ለማሳመን ብለህ ብዙ ችግር አጥተርነኝ እኔ እወጣልሃለሁ። ለምን እንትን ትላለህ? እኔ ነኝ አይደል? ምንድነው የምትጣደፊው? እኔ ነኝ ቤት ላይ መጣሁት ልወጣ አይደለም እና ለምን ተነሳ? የመጣሁብህ እኔ ነኝ። መውጣት ያለብኝም እኔ ነኝ። ቁጭ በይ እሺ። ተረጋጉና ቁጭ በሉ። አይ በቃ ማውራት ያለብኝን አወራው። የውስጤን ተናገርኩኝ። በጣም ብዙ እየተወቀስኩኝ ነው። ለምን አታምኚው ምናምን። እኔ አንተን የማመን ግዴታ የለብኝም። ካሜራም ይዤ የመጣሁት ለዛ ነው። ምንም ግዴታ የለብኝም አንተን የማመን ግዴታ አይደለም። ለምን አታምኚው እመኙ ምናምን እየተባልኩኝ በቤተሰብም ምናምን የምቀጥለው ማለት ነው። እኔ መታገስ ከብዶሽ ነው። እውነቱ እስኪ በጣም መታገስ ከብዶሽ ነው። አንቺ አይደለ ከበደሽ አይደል? አንተ እኮ ነው እውነቱ እስኪወጣ ታገስ። በቃ ስነ ስርዓት ያዝ ስትባል ያዝኩ እኮ ከዛስ አልያዝክም እንጂ ምን ያዝክ? አልያዝክም እንዴ? በጣም ብዙ ነገሮች እየተፈጠሩ ነው። እስካሁን እንኳን እኮ ምንም ነገር አለመፍጠሬ እኮ በጣም ታጋሽ ሆኜ ነው። ገብቶሻል? በጣም ታጋሽ ነህ። እሺ እንዴ ሃይሚ እንዴት ነው ያሰብሽው? እንዲህ ብለሽ እየተናገርሽኝ እንኳን እኮ እየለመንኩሽ ነው አይደል? እንዴት ነው? በጣም የትዕግስቴን ጫፍ እኮ ነው እየተፈታተንሽ ያለሽ ሃይሚ። ምን ሆነሻል? እኔም በጣም እየታገስኩሽ እኮ ነው። እንለያያል ከኔ ጋር መቀጠል የማይፈልግን ሰው እኮ በጣም እየለመንኩኝ ነው አይደለ? ያ እንኳን ሊገባሽ አይችልም እንዴ አንቺ? እኔ እኮ እንደዚህ እየከፈልኩ ያለሁት በኋላ የሚቆጭሽ ነገር ነው ሃይሚ። እውነቱ ሲወጣ ይቆጭሻል። የሰራኸውን ሰርተህ የሰራሁትን ምንም አልሰራሁም። የሰራሁትን ስለማቅ ነው ከኔ ጋር ቀጥይ የምልሽ። ምንም እንዳላደረኩ ስለማቅ ነው ከኔ ጋር ቀጥል የምልሽ። ከዚህ በላይ ደግሞ ሃይሚ እንግዲህ ፋሚሊ እያያችሁ ያላችሁት የኔ ፔጅ ነው። ያው ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ላይክ አድርጉ፣ ኮሜንት ላይ ሀሳቦቻችሁን አስቀምጡ። የዛሬ ቪዲዮ ምንድነው? ያው እንደተለመደው ብዙ ጭቅጭቅና ንትርክ እንደነበረ ቀጥሏል። ዛሬ ደግሞ የመጨረሻ መለያየታችን ይፋ መሆን አለበት። ሁሉም ሰው ማወቅ አለበት። በተለይ ማዘር ሙሽዬ ማወቅ አለባት ብለው ሙሽዬ ቤት ሄደዋል። አብረን እያንዳንዱን ነገር እግር በእግር እያደረግን እየተከታተልን የምንቀጥል ይሆናል። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ላይክ አድርጉ። እኔን ሰፖርት ለማድረግ ከፈለጋችሁ ቴንክስ የምትላለች እሷን ክሊክ እያደረጋችሁ ከፈለጋችሁ $2 እስከፈለጋችሁ ድረስ ለእኔ ሰፖርት ማድረግ ትችላላችሁ ማለት ነው። አብራችሁኝ ስለነበራችሁ ስለምትቆዩም እንዲሁም ከኔ ጋር ስላላችሁ አመሰግናለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ሌትስ ጎ። ቪዲዮን ተከታትለን ተመልሰን ሐሳብና አይዲያ ለመስጠት ተከታትለን እንመጣለን። ወደ ቪዲዮ እኔ ደግሞ አልቀጥልም እያልኩ ነው።
አይ አይደለም በቃ ፍፄ ምንም የምረጋጋበት ነገር የለም። እኔ ፍፄ እግዚአብሔርን ከነዛም ጋር ሄጄ እመጣለሁ ከሌላም ሰው ጋር ሄጄ እመጣለሁ። ሃይሚ ሰላም ሆና እንድታምኝ ስለምፈልግ ነው። ገብቷል አይደል? ምንም እንትን ብዬ አይደለም እሷ እንድትረጋጋልኝ ምናምን ስለምፈልግ ሁሉም የራሱን ነገር አውጥቶ ነው። ደግሞ በትግል አይደለም አንተ ታግለህ እየታገልኩ አይደለም። አንተ ምን ብለህ እኔ ላምን እሺ በሰላም መጥቼ ቆሜ እኮ ማለት ንግግር የተናገርኩ ምን ላድርግ? ካንቺ ጋር እኮ ምንም ያገናኘው ምን ያገናኘዋል? ካንቺ ጋር ልጆቹ የሆነት ሌላ ችግር ውስጥ አይደለም። ቆይ ካንቺ ጋር ምን ያገናኘዋል? አንቺ እዩ ነሽ እንዴ? እዩ ነሽ አንቺ አይደለሽም እኮ በቃ እሷ ህይወቴን አመሰቃቀለች እና አንዴ ነካዋትና ምን ይሁን? እሺ እኔ ደግሞ እዩ ካልሆንኩኝ ደግሞ ነኝም እያልኩኝ አይደለም። እኔ የምባለውን ነገር ትቼ እኮ ነው ለእሷ እያሰብኩ ያለሁት። ይሄ ማየት ይከብድሻል እንደ አንቺ እኔ የሚሉኝን እዩ እኮ እሺ ህይወቴን ያመሰቃቀለችው አይደል? በቃ አንቺን እንኳን ልመልስ ብዬ ነው እየጣርኩ ያለሁት። የእሷን ነገር እንኳን ትቼ እኮ ነው ከአንቺ ጋር እዚህ ጋር እያወራሁ ያለሁት እየለመንኩሽ ያለሁት ማን ንግግር እየተናገርሽ። እኔ ደግሞ አትለምነኝ እያልኩ ነው። እንድትለምነኝም ብዬ አይደለም እንደዚህ የምሆነው። ገባህ አይደለ? መለመንም የለብህም ማን ስለሆንኩ እኔን የምትለምነኝ? አይሚኔ እንዴ በቃ የራስን ህይወት ነው። እግር ላይ መውደቅ ገባ አይደለ? ነገ እውነቱ ወጣ። ነገ ምን እሱን እያሰብኩ ነው አይደለም? ያንን ብቻ ለምንድን ነው የምትይው አንቺ? ስንቴ ነው ይቅርታ እያልኩሽ እንኳን መቀበል ይከብዳል እኮ ነው። ይቅርታ እኮ አልቀበልም እንኳን እያልሽኝ እኮ አይሚኔ ስለምወድሽ እየጣርኩ ነው። ደግሞ አትጠብቅ፣ መጠበቅም የለብህም ትልቅ ስህተት ነው። እኔ እንድቀበል ጠብቀህ ራሱ ይቅርታ መጠየቅህ ለመሰለ ልቀበልህም ላልቀበልህም እችላለሁ። እኔ አንተ ይቅርታ ጠያቂ ነህ፣ እኔ ደግሞ ይቅርታ ተቀባይ ነኝ። ስለዚህ ላልቀበልህ እችላለሁ። ማሰብ አለብህ እሱን። ላትቀበለኝ ትችላለች ይቅርታ። ለምን ከተባለ አንተ ካደረከው ነገር አንፃር እኔ ምንድን ነው ያደረኩት? አይሚ በእግዚአብሔር ብሩኬታው በቃ ክብር አንነካ ከዚህ ጋር ምንድነው? እኔ ምን አልኩሽ? አንቺ እኮ ነሽ እየነካሽኝ ያለሽ እያወራሽኝ ያለሽ አይደለም። እኔ የዛሬውን ብቻ አይደለም። እንግዲህ ፋሚሊ ተመለሰንበትና ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ በጣም ቀውጢና አነጋጋሪ የሚያደርገው ነገር የለም። ነገር ግን እንለያይ ይክተም እና ያንተ ጉዳይ ሁሉም ሰው ማወቅ አለበት። ከዚህ በላይ መጓዝ የለብንም እያለች ነው። የቪዲዮ ዋና ርዕስና አይዳው ያ ነው። ምንም አይነት ነገር የለም እዚህ ጋር ሐሳብ ለመስጠት ራሱ ምንም እናደርግበት የምንጓዝበት ነገር ስለሌለ እንለያይ፣ ሁሉም ነገር ያበቃል። ካሁን በኋላ ምንም አይነት ነገር ካንተ ጋር መቀጠል አልፈልግም። ሙሽዬ ማወቅ አለባት፣ ቤተሰቦቻችን ማወቅ አለባቸው ነው የምትለው። እንግዲህ ፋሚሊ እናንተ ምን ትላላችሁ? ግን መለያየት የሚባል ነገር ይብቃና ለነገሮች ቀስ በቀስ እየተነጋገራችሁ ያሳለፋችሁትን ነገር እየደገማችሁ እንደዛ ነው መቀጠል ያለባችሁ ባይነኝ። እናንተም እንደምትሉ ሐሳቦቻችሁን ኮሜንት ሴክሽን ላይ አድርጉ። ሜንሽን አድርጌ ስለምለቅ ቪዲዮ ማለት ነው። ስለዚህ ሊደርሳቸው ይችላል ምናልባት ካዩት። እናንተ ግን ማስቀመጥ ያለባችሁ የነሱ ፋን የቡርኬና የኔም የሃይሜን ፋኖች በጠቅላላ ማወቅ ያለብን እንደዚህ ነው። መለያየት መቼም መፍትሄ ሆኖ ስለማያውቅ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ተከታተለና ዳምጠን ተመልሰን መጣለን። እስከ ቪዲዮ ፍጻሜ አብራችሁ ወደ ቪዲዮ ሊኖረን ይገባል። እኔ ከዚህ በላይ አላውቅም። ባውንደሪንም እኮ እያለፍሽ እየተናገርሽኝ እሺ እያልኩሽ እኮ ነው። እኔ አልፌ ተናገርኩ። ይገባ የኔ ባውንደሪ ነው ተጥሶ ህይወቴ እየተናጋ ያለው እኔ ነኝ። ክብሬ እየተነካ ያለው እሺ ልክ ነሽ። እኔ ነኝ ብዙ ነገር እየተባልኩ ያለው እሺ ይቅርታ አልኩሽ እኮ ምንድነው የምትጠብቂው? ከዛ በላይ እኔ ለምንድነው እንድናደር ታደርጊኝ? ትለኛ አይደለም እኔ ላምነህ አልችልም። እኔ አንተን ማመን ግዴታ የለብኝም። እንለያይ በቃ። ቤተሰቦቼንም ቢሆን አሳምንልኝ በቃ። እኔን አሳምነህ እዚህ ቤተሰቦቼ ምናምን እንደዚህ እንዲያምኑ ስላደረክ በቃ ዛሬ ደግሞ ቁጭ አድርገህ መናገር አለብህ። በቃ እኔና እሷ በቃ መለያየት አለብን። እኔና እሷ በቃ ከዚህ በኋላ አብረን የምንቀጥል ሰዎች አይደለንም። በቃ ብዙ ተስፋ ያለኝ አይደለንም ብለህ ተናገርልኝ። በቃ እኔም እረፍት ላግኝ። እርግጠኛ ነሽ በዚህ? አዎ በቃ ለሙሽም ንገራት በቃ። ከዚህ በላይ እሷም ቢሆን ለምን ጠፋች ለምን እንትን ያለች እያለች መጨናነቅ የለባትም። በቃ እኔ እየተሳቀቅኩ መቀጠል አልፈልግም። ተገናኝታችሁ ነው የመጣው? እኔ ነኝ የደወልኩላት ኩታላቲ እንደዚህ አትሁኝ። ምንም እንትን አትበላው። የሚወጣ ነገር መጥፎ ነው። ተይ ምን ለማለት ፈልገህ ነው? ከየት ነው ያመጣት? ከየት ነው የተገናኛችሁት? ምን ለማለት ፈልገህ ነው? አይደለም በዚህ ልክ ተናደሽ እንድትወራኝ አይደለም ለማለት ፈልገህ ነው። ማን ነገር እየተናገርሽ ነው? አይደለም ማን ነገር እየተናገርሽ ነው? እኔ ማይሆን ነገር አይደለም እየተናገርኩ ያለሁት። መናገር ያለብኝ ነው እየተናገርኩ ያለሁት። ቢገባህ ማለት ነው። ገባ? ሃይሚ እኔ እኮ እኔ እግዚአብሔርን ከዚህ በላይ ትዕግስት ከየትም ላመጣ አልችልም። እባክሽን በእናትሽ ስሚኝ። ሰሚኛለሽ? እንድጮህ አታድርጊኝ በእናትሽ። እየሰማሁ ነው። በጣም በብዙ ነገር እየተወቀስኩ ነው አይደል? ባላደረኩት ነገር እየተወቀስ ተሸክሜያለሁ። እሺውን ብዬ አንቺን እንኳን አለጣ አረፊ አያገባኝም። ባላደረኩት ምናምን አትበለኝ።
ገባ አይደለ? ሌላ ያደረኩሽ ነገር ካለ አስረጅ። እኔ በቃ ህመማቱን በእናትሽ ምንም ስነ ስርዓት አይደለም። በእናትሽ እኔ ስሚኝ፣ እኔ እግዚአብሔርን እኔ በጣም ከዚህ በላይ ልታገስ አልችልም። ለማንኛውም አመሰግናለሁ። ቁጭ በል። እኔ ነኝ የመጣሁብህ አይደለ? ቤት ቁጭ በል። ስነ ስርዓት ይኖር። እሺ አንቺ ለምን ስነ ስርዓት እንግዲህ ፋሚሊ ያው እንደተለመደ ሀሳብ ለመስጠት ቅድም ባወራው መሰረት ከሆነ ትንሽ እንትን ይላል። ያው አሁን እያያችሁ ያላችሁት ሁላችሁም ያው ታውቃላችሁ ሰሞኑን የተፈጠረውን ነገር እና በዛ ምክንያት ይመስለኛል እና ነገሮችን ለማጣራት ከነገሮቹ ጋር እንትን ለማድረግ የሚፈጽሙት ወይም የሚያደርጉት አክሽን ድብድቡላ ነበረው። ከሰው ጋር መግባባት አልነበረም ምናምን እና ለዛ ስለነበረ ነው። ምንም አስተያየት የሚሰጥበት ቪዲዮ አይደለም እና አብራችሁኝ ሁኑ። እስከ ቪዲዮ ፍጻሜ አብረን እንሁን። ወደ ቪዲዮ ምን አደረኩኝ? ስነ ስራ ምን ጣስኩ? ምን አደረኩ? ምን ጣበት መፍትሄ እኔ ራሴ እወጣለሁ። እኔ ነኝ የመጣሁት። ራሴ እወጣለሁ። እኔ ብዙ ነገር ተሸክሜያለሁ። ስነ ስርዓት ሂጂ። ራሴ በተናደድኩ ቁጥር መኪና ይዘህ ሂደህ እዛ የሆነ ነገር ብትሆን እኔ ሰበብ ልታደርገኝ ነው እንዴ? ደግሞ ወይ መድኃኒዓለም ምን ውስጥ ነው የገባሁት? ኧረ እኔ በእግዚአብሔር ተይራሽኑኝ ተይ። ከዚህ በላይ ምን ልሁንሽ? እኔ ምን ላደርግሽ? ከዚህ በላይ ሁሉ ነገር እያንዳንዱ ነገር አስብበት። ምን ላደርግ? ገባህ አይደል? ምን ላስብ? ምን ላደርግ? ማሳወቅ ያለብህን ነገር አሳውቅ። ፍጹም እንለያይ ብዬ ሩኪ እኔ ከዚህ በላይ ተገዝታለች ነው። ፍጹም አላወራም። ከዚህ በኋላ ማውራትም ግዴታ የለብኝም። ከዚህ በላይ እንዳወራት ታድርግ። አታውሪ። በቃ ወስን ያለብኝን ወስኛለሁ። በቃ ይሻላል እንደሱ። እሱ ያዋጣናል። በጣም ትክክለኛውና መሆን ያለበት ከዚህ በላይ ይኖር ይሄ ነው። ለማንም ንጽህና ማሳየት አይጠበቅብኝም። መልካም ማሳየትም የለብህም። በቃ አንቺ እኔ ማመን ካልቻልሽ ለምን ለፋ እንደፈለጉ ነው አይደል የሚታይልህ? ገባህ አይደል? እና ምን ስላደረኩ ነው? ስትኖረው ነው የሚታይልህ። በምን ንጽህና እየኖርከው ነው የሚታይልህ። ከዚህ በላይ ስንት ልኑር? እንደማታውቃት የልጅ አባት ነው እየተባልክ ነው እንደ ንጽህና የምትኖረው። ለማንኛውም በቃ ይበቃል። ማርያም አንድ ንግግር ብቻ ልናገርሽ። አንድ ንግግር ተው በእናትህ። ልብሽ የሚሰብር ብቻ እንዳይሆን። ልብሽ የሚሰብር አይደለም ብሩክ ግን ያ ልጅ የብሩክ አይደለም የተባለ ቀን እኔ ነው ያርገኝ። እኔ ነው ያርገኝ። ተናገር እንጂ አይ ተናገር ማለት ያ ልጅ የኔ ያልሆነ ቀን ያገናኝ ምንም ማለት ነው። በቃ አይ ምን አንቺ ላለማስቀየም ነገር የለም። በቃ አይ ይችላል የሚያገናኘን ነገር አለ ከዚህ በኋላ። እሺ አስበህበት ወስነህ ዛሬም ይሁን ነገ ወስነህ አረ ችግር ቤተሰቦችን ሰብስበህ መናገር ያለብን ትናገራለህ። ገባህ አይደል? አመሰግናለሁ። ለማንኛውም ፍፄ ቻው። ወዝ ጉድ ፋሚሊ ተመልሰን መተናል። ያው እንደተለመደው ያው ሃይሚ ግን ያጠፋችሁ ነገር ቢኖር አሁን ምንድነው በመረጋጋት መለያየት መፍትሄ አይሆንም። ያው እንደተለመደው ሁላችሁም የኔ ፋሚሊ ታውቃላችሁ መለያየት መቼም መፍትሄ ሊሆን አይችልም። በጣም ኦቨር ከአቅም በላይ ሲሆን ግን ተመካክሮና በሰላም እንደዛ መደረግ ይችላል። ሃይሚ ግን ካሁን በኋላ ላልቀጥል እያለች ትገኛለች። ብሩኬ ደግሞ ያን አይቀበልም። አንቺን ላለማጣት ነው የሁሉ ነገር ሳደርግ የነበረው ብሎ እያወራ ነበር። ቪዲዮ እንዳያችሁት ነው እና ያ ነው የቪዲዮ ዋናው ሀሳብ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እና በሌላ ቀን አዲስ ነገር ይዘን ተመልሰን እንመጣለን። እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቤቱን በመያዝ እኔንም ደግሞ ሰፖርት ለማድረግ ፈለጋችሁ ቴንክስ የምትለውን ቃል በመንካት ወይም ደግሞ ወርድ አለች ያችኛውን ክሊክ እያደረጋችሁ $2 እስከፈለጋችሁ $1 ሰፖርት ማድረግ ትችላላችሁ። አብራችሁን ስለነበራችሁ ስለምትቆዩ እንዲሁም ከኔ ጋር ስላላችሁ አመሰግናለሁ። በሌላ ጊዜ በቤንግና ቀውጢ በሆነ ቪዲዮ ተመልሰን እንመጣለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሰላሙን ሁሉ